ሮዛ እንግዲህ ያዘጋጀችው ወጥመድ ቤቱን ሁሉ ትርምስምሱ አውጥቶታል ማለት ነው። ምክንያቱም ያው የምትፈልገው ብር ማለት ነው እጇ ላይ ሊገባ ትንሽ ቀርቶ ነበረ ማለት ነው። ያው አጋጣሚውን ተጠቅማ ብር እጇ ላይ ሊገባ ነበረ። እንግዲህ ባልታሰበ መንገድ እንግዲህ ሔዋን ዴቭ እንዳያቅባት ሚስጥራቸውን ማለትም ያው ብር ከሮዛ ጋር ተስማምተው ነበረ ማለት ነው። ያው ሮዛ ደግሞ ያንን ሚስጥር እንዳታወጣብኝ በማለት ብሩን ተስማምታ አጋጣሚ እጇ ላይ ሊገባ አካባቢ እንግዲህ ይሄንን ነገር እያወሩ እንዳለ ማለት ነው። ዴቭ እንግዲህ ከኋላቸው ሳያስቡት የሚያወሩትን ነገር ሰምቶባቸዋል ማለት ነው። ይው በዚህ ወቅት እንግዲህ ሮዛ ያሰበችው ብር እንግዲህ እጇ ውስጥ እንዳይገባ አጋጣሚው ነገር አክሽፎባታል ማለት ነው። እንግዲህ ያው ሮዛ በበኩል ላይ ይህንን ነገር ሲከሽፍባት ሌላ አጋጣሚ ደግሞ ተጠቅማ ነገሩን እንትን ለማለት ነበረ። ያው ሮዛ በቁጭት የተንገበገበችው እንግዲህ ያው ለዴቭ ፎቶውን አሳይተዋለች ማለት ነው። እንግዲህ ዴቭ በሚመለከተው የተመለከተውን ነገር ማመን ቢችልም እንግዲህ ያው ሮዛን ይሄንን ነገር እንዴት እንዳነሳችውና እንዴት ለሱ ሰታ እሱ እንዲያየው ስላደረገችው እንግዲህ ተናዶ ሮዛን በጥፊ መቷት አባሯታል ማለት ነው። እንግዲህ ዴቭ በበኩሉ ያው ለሮዛ ይሄንን ሚስጥር የሆነ ቪዲዮን አንቺ ጋር ካገኘሁት ማለት ነው እንግዲህ ይሄ ቪዲዮ እስከ መጨረሻ ካልደለትሽው ለማንም ፋይሉን ካላስቀመጥሽ እንግዲህ ዳግም እንደዚህ አይነት ፎቶ ባይ እንግዲህ እገልሻለሁ ብሎ ነው የመጨረሻ ማስጠንቀቂያ የሰጣት ማለት ነው። እንግዲህ ሮዝ ያሰበችው ነገር እንግዲህ እንደጠበቀችው አልሆነላትም ማለት ነው። ግን ቢሆንም ያው ሔዋንንና ዴቭን ያው በመካከል ይህንን ሚስጥር የሆነ ነገር አሳይታው እንግዲህ ሁለቱን አጣልታቸዋለች ማለት ነው። ዴቭ በበኩሉ እንግዲህ ሔዋንንም በጣም ማየት እንኳን አልፈለገም ማለት ነው። ምክንያቱም ያየው ነገር በጣም የሚረብሽና ያው እርቃን የሆነ ከላይ እርቃን የሆነ ፎቶ ስለሆነ ያየውን ነገር በጣም ስላስጠላው እንግዲህ ከዴቭ ጋር ያው በአሁን ሳሌ በመጣላት ላይ ናቸው ማለት ነው። በሌላ በኩል ስንመለከት እንግዲህ ይሄ ሮዝ እንግዲህ ያው አንዱ ነገር ባይሳካላት ያው የብሩ ጉዳይ ባይሳካላት ያው አንዳንድ ነገሮችን ደግሞ ተሳክቶላታል። ምክንያቱም ያው ዴቭንና ሔዋንን አለያይታቸዋለች። በዛ ላይ ደግሞ የቤታቸውን ሰላም እንግዲህ ሰላም እንዲያጣ ነው ያደረገችው ማለት ነው። ሔዋንም እንግዲህ በበኩሏ ያው በዴቭ ሁኔታ እንግዲህ ተስፋ ቆርጣለች ማለት ነው። ዴቭ እንግዲህ ሔዋንን ለማየት እንኳን ሊያናግራት ማየትን ቀርቶ እንኳን ሊያናግራት አልፈለገም። ምክንያቱም እሱ በሚያያት ጊዜ እሷ እንግዲህ አንገቷን ደፍታለች ማለት ነው። እንግዲህ ሮዝ አሁን ላይ እንግዲህ ለትንሽ ጊዜም ቢሆን እየተደሰተች ነው ያለችው። ጊዜያዊ የሆነ ደስታ ቢሆን እንግዲህ ያው የምትፈልገው ነገር ሔዋንና ባንቶንን መግዳት ነበረ። እንግዲህ ያው ይሄ ነገር ተሳክቶላታል ማለት ነው። እንግዲህ ሁለቱን አለያይታለች። ያው ለጊዜውም ቢሆን አንድ ነገር ተሳክቶላታል ማለት ነው። እንግዲህ ባንቶሪዮም እንግዲህ ያው ነገሩ ሁሉ ግራ ስለገባው እያሰላሰለ ነው ያለው። ምን ማድረግ እንዳለበት ግራ ገብቶታል ማለት ነው። ግን ያው አንድ ነገር ማድረግ እንደሚችል ነው እያሰበ ያለው። እንግዲህ ሔዋንና ዴቭን አንድ ላይ ማገናኘትና ነገሩን ማስረዳት የሮዝ የሰራችውን ነገር ለማክሸፍ እንግዲህ ሁለቱ በመነጋገር ቢያደርጉትም ያው ሔዋን እንግዲህ ያው ዴቭ እንደማይረዳ እየነገረችው ነው ያለችው ማለት ነው። ያው ሮዛ እንግዲህ ይሄንን አጋጣሚ በመጠቀም ዴቭን አብረው እንዲኖሩና የበፊቱ ፍቅራቸው እንዲመለስ ያው የነገረችው ቢሆንም እንግዲህ ዴቭ ይሄንን ነገር አምኖ መቀበል ስላልቻለ እንግዲህ ይሄ ነገር አይሆንም እያለ እየነገራት ነው ያለው ማለት ነው። ዴቭ እንግዲህ ለሔዋን በጣም የሆነ መጥፎ ነገር ከሱ ማይጠበቅ ነገር ስለተነገረት እንጂ እንግዲህ ሔዋን እንዲህ በጣም በቃ የእሱና የእሷ ሁኔታ እንዳበቃለት ውስጧን እያሳመነች ነው
የገባችው ማለት ነው። እንግዲህ እዚህ ቤት ውስጥ መቆየት እንደሌለባት ውስጡን እያሰላሰለች ነው ያለችው ማለት ነው። ያው በአሁኑ ሰዓት ላይ እንግዲህ ሮዛ ከአብራው ከሱ ጋር ለመሆን እየጣረች ነው ያለችው ማለት ነው። እንግዲህ ያው እሱም በተረት አድርጎ ቅኔ መሰል ነግሯታል ማለት ነው። እንግዲህ ያው ሮዛ እንደምናውቃት ባህሪዋ በጣም ከባድ የሆነ ባህሪ ያላት፣ ለሌላ ሰው ምንም የማትራራ፣ ለራሷ ጥቅም አስቀድማ የምትኖር ሴት እንደሆነች እናውቃለን ማለት ነው። እንግዲህ ሔዋን ያው እንግዲህ ሮዝ ማለት ነው ያሰበችው ነገር ባይሆንም እንግዲህ ያው ገንዘቡን ባታገኘው እንግዲህ ያው የእንትና የሮዝና የሔዋንና የዴብን ሰላማቸውን ነስታቸዋለች ማለት ነው። እንግዲህ እናትየው የገባችላቸው ቃል እንግዲህ ውድቅ ሆኖባቸዋል ማለት ነው። እናትየውም ያው እንደምናውቃቸው ከሷ የባሱ ቀልቃላና ያው ባህሪያቸው ከባድ የሆነ ሴት ናቸው ማለት ነው። ያ የሮዝ እናት እንግዲህ ያው አስቀድሞ ቀልቀልም ስለሚያደርጋቸው እንግዲህ ቤት ለመግዛት ብር እናገኛለን በማለት ቤት ለመግዛት ደላላም አናግረው ነበረ ማለት ነው። እንግዲህ ያው ብሩን እርግጠኛ እናገኛለን ብለው አስበዋል ማለት ነው። እንግዲህ ሮዝ ያው ነግራቸዋለች ማለት ነው። ምንም ነገር እንዳልተሳካ ብሩንም እንዳላገኘች ያሰበችውን ነገር እንዳልሆነላት እንግዲህ እየተናገረችላቸው ነው ማለት ነው። እንግዲህ እሷ እዚህ ቤት ውስጥ አልቀመጥም ካናዳ ምናምን እያለች እያሰበች እንዳለ ነው እናትየው በመደወል ይህንን ነገር መርዶ የነገረቻቸው ማለት ነው። ያው ስልክ በሚደውሉበት ሰዓት እንግዲህ ያው ያለውን ብር እንዳልተሳካላት ነገሮቹ ምንም ነገር እንዳልሆነ ስትነግራቸው እንግዲህ ያው እሳቸው በመናደድ አንቺ እኮ የእንግዲህ ልጅ ነሽ በማለት ይሄን ቃል ደግሞ ደጋግሞ ነው የሚናገሩት ማለት ነው። እንግዲህ ያው ነገሩ ስላልተሳካ በጣም ተናደው እንግዲህ እኔ በጣም አሳፈርሽኝ፣ አንገቴን አስደፋሽኝ፣ ደላላ ሁሉ እያናገርኩኝ ቤት ለመግዛት ሁሉ እያሰብኩኝ ነበረ ብለው ነው ያሏት ማለት ነው። ሌላው ደግሞ ሮዛ እንግዲህ ያው የምትሰራውን ነገር ያው ተንኮሏ የማያልቅ ነገር ስለሆነ አሁን ደግሞ ድጋሚ ደግሞ ሉሊትን ሌላ ችግር ውስጥ ልትከታት እያሰበች እያሰላሰለች ነው ያለችው ማለት ነው። እንግዲህ ዴቭ ያው ፊልድ በሄደበት ወቅት እንግዲህ በሱስ የተያዘች የሚመስል ፎቶ አሳይተው እንግዲህ እሱ በጣም በማበድና በመበሳጨት ላይ እያለ ነው ነገሩ። እሷም የምትፈጥራቸው ያው የምትፈጥረው ነገር ምንም ነገር የማታቅ ተኮለኛ ሰው ስለሆነች እንግዲህ ነገሩን በመፍጠር ያው ሱስ እንደጀመረች ሱሰኛ እንደሆነች ያው ነገሩን አመሳስላ እንግዲህ እሱን እያበሳጨችው እያናደደችው ነው ያለችው ማለት ነው። ያው ሉሊት ደግሞ ሌላ እንግዲህ ከወንዶች ጋር ከሱሳን በበለጠ ደግሞ ከሌላ ከወንዶች ጋር ከማንም ጋር ያው እንደምትበላሽ ነው እየነገረችው ያለችው። እንግዲህ ለዚህ ተጠያቂ ሔዋን ነች በማለት እንግዲህ ሔዋን ጋር ደውሎ ሔዋን በማታውቀው ነገር እንግዲህ እየተናገራት ነው ያለው። እንግዲህ ራስሽ መውደቅ ትችያለሽ፣ ልጅቷን ምንም የማታውቀው ልጅ ግን ይዘሻት አትውደቂ እያለ እንግዲህ እየተናገራት ነው ያለው ማለት ነው። ሆኖም ግን ይህን ነገር እየፈጠረችው ያው አውቃ ይኸው ሩዝ የምናቃት ባህሪዋ ከባድ ሴት ስለሆነች እንግዲህ ፈጥራ ነው ነገሮችን እንደዚህ ያው ዴቭን የምታበሳጨው ማለት ነው። እንግዲህ አሁን ላይ ሔዋን እንግዲህ በጣም በመበሳጨት እንዴት እንደዚህ አይነት ነገር ይለኛል ምንም ነገር በማላውቀው ብላ ያው በዴቭ ተስፋ በመቁረጥ እንግዲህ ካናዳ እዚህ ቤት ምን አደርጋለሁ ለምንስ እቆያለሁ በማለት በጣም እየተናደደች ነው ያለችው። አልፋም ተርፋ እንግዲህ ለዴቭ ነግረዋለች ማለት ነው። እኔ አንተ እንግዲህ እኛ የወደቅንበት ወጥመድ አንተ ተመልሰው ወድቀሃል። እንግዲህ እዚህ ቤት ውስጥ ምንም ላደርግ አልችልም፣ በአንተም ደግሞ ተስፋ ቆርጫለሁ በማለት እየነገረችው ያለችው ማለት ነው። እንግዲህ ዴቭ ያው ነገሮችን ምንም ሊረዳ አልቻለም። ያው እነሱ አስረድተውታል፣ ሉሊትም እንግዲህ አስረድተዋለች። ይህ ነገር በጣም ውሸት ነው፣ እንደዚህ አይነት ነገር እየፈጠረች የሚነግር ሰው እንግዲህ ያው አንተን ገደል እየከተተ ነው ምናምን እያሉ ቢነግሩትም እሱ ሊያምናቸው አልቻለም ማለት ነው።
ሌላው እንግዲህ ያው ዴቭ ለሉሊት እንግዲህ በጣም ነው የተናገራት ማለት ነው። አንቺ እያለሽ ይሄ ነገር መፈጠር የለበትም ነበር፣ እንዴትስ እንደዚህ አይነት ነገር ይፈጠራል? አንቺ በጣም አዝኛለሁ እያለ በጣም በማዘን እየተናገራት ነው ያለው ማለት ነው ሉሊትን። እንግዲህ ይህንን ወጥመድ ሮዛ አቅዳበትና አስባበት ስለሆነ እንግዲህ ሉሊትን ቢናገራትም እንግዲህ ሉሊት ያው ሮዛ ነገሮችን አስባ ስለሆነ ሉሊት ባታቅም ብታቅም ያው ነገሮችን ያው ከማድረግ ወደኋላ እንደማትል ያው ዴቭ ምንም የተረዳው ነገር የለም ማለት ነው። እንግዲህ ሮዛ በመካከል እንግዲህ ያው እነሱ በሚዝናኑበት መጠጥ ላይ ማለት ነው በመድኃኒት አድርጋ ስትሰጣቸው እንግዲህ መድኃኒቶችን ስትቀባበል ሉሊት አይታታለች ማለት ነው። ስለዚህ ይህን ነገር ለመፍታት ሉሊት እንግዲህ ነገሮችን እያሰበች ነው ያለችው ማለት ነው። ያው እነሱ ያው ሆን ተብሎ የሮዛ እንትን ተንኮል እንደሆነ ስለሆነ ነው እንጂ እነሱ ያው በመጠጥ ኃይል እንግዲህ ራሳቸው እንዲስቱ አድርጋቸው ነው እንጂ እንግዲህ ራሳቸውን እስከ መሳት ድረስ የሚደርሱ ሰዎች አልነበሩም። እንግዲህ ያው እንዳየነው ማለት ነው ሮዛ እንግዲህ ይህንን ነገር ያደረገችው ሮዛ እንደሆነች እናውቃለን። ግን ለምን እንደሆነ እና ለምን እንደዚህ አይነት ነገር እንዳደረገች ያው የምናውቀው ነገር ባይኖርም እንግዲህ ይህንን ያህል የከፋ ነገር ለምን እነሱ ላይ እንዳደረሰችባቸው የሚታወቅ ነገር ይሆናል ማለት ነው። እንግዲህ ባንቶሪን እንግዲህ በበኩሉ እኔ ብዙ መጠጦችን እጠጣለሁ። ከዚህ በፊት እንግዲህ የጠጣሁት 2 መጠጥ ነው። እንግዲህ በዚህ 2 መጠጥ እንግዲህ እንዴት ራሴን ልስት እችላለሁ በሚል መድኃኒት ነገር ቢኖረው ነው እንግዲህ እንጂ እንደዚህ አይነት ነገር እኔ ከዚህ በፊት እንደዛ በጣም ብዙ መጠጥ የምጠጣ ሰው እንግዲህ ለምን እንደዚህ ሆነ እያለ እንግዲህ ነገሮቹ ያው የሩዝ ተንኮል እንደሆነ ሳይገባቸው አልቀረም ማለት ነው። ሉሊት በበኩሏ እንግዲህ ዴቭ ከተናገራት ጀምሮ ማለት ነው ያው ሌላ ሰው ጋር ደውላ በመደወል ነገሮችን ለማስተካከል እየጣረች ነው ያለችው ማለት ነው። ምክንያቱም በማያውቁት ሁኔታ ያው መድኃኒት በመጠጥ ውስጥ በመከተቱ እንደዚህ አይነት ድርጊት ተፈጥሮ ያው ሁለቱ እንዲለያዩም ያው ቤቱም ደግሞ ሰላም እንዳያገኝ ያደረገችው ይቺ ተንኮለኛ ሮዝ እንግዲህ ነገሮቿን ለማገላለጽ እንግዲህ እሷ ያው ሉሊት በዚህም በዛም እያለች እየጣረች ነው ያለችው ማለት ነው። እንግዲህ ሉሊት የምትሄድበት መንገድ ከተሳካላት እንግዲህ ዴቭ እንግዲህ አምኖ ሊቀበል ይችላል ማለት ነው። ምክንያቱም እሷ የምታረገው ተንኮሏ ሊጋለጥባት ስለሚችል እንግዲህ እንደ ድሮ ፍቅራቸው ዴቭና ሔዋን እንግዲህ ሊመለስ ይችላል ማለት ነው። እንግዲህ ሉሊት እንግዲህ የሮዛ ተንኮል አስቀድማ ስለገባት እንግዲህ ያው የዛን ሰዓት እንግዲህ እነሱ ከመጠጣታቸው በፊት እንግዲህ መድኃኒቱን ሲቀባበሉ ስላየቻቸው እንግዲህ በአሁኑ ሰዓት መድኃኒቱን የሰጣትን ሰውዬንም እንግዲህ ቤት ድረስ ጠርታው መታል ማለት ነው። እንግዲህ እየሄደ ያለው እንግዲህ የሮዛ ተንኮል ውድቅ እየሆነባት ያየን ነው ያለ ነው ማለት ነው። ምክንያቱም ያው ሉሊት ያንን ድርጊት ስታደርግ ስላየቻት እንግዲህ ልጁን እንደጠራችው አይተናል ማለት ነው። ስለዚህ ያው ዴቭ ደግሞ የሚነግሩትን ነገር ምንም ነገር አልሰማም በማለት ብሏል ማለት ነው። እንግዲህ እዚህ ጋር ደግሞ ያ መድኃኒት ሲሰጣት የነበረው ልጅ እውነታውን ካወጣ እንግዲህ ያው የዴቭና ሔዋንን ሙሉ በሙሉ አምኗት ይቅርታ አድርጎላት እንግዲህ ወደ ድሮ ማንነታቸው ይመለሳሉ እንግዲህ ብለን እናስባለን እንግዲህ ማለት ነው። ካናዳ የምናየው ነገር ይሆናል ማለት ነው። ሔዋን እንግዲህ በበኩሏ ያው ዴቭ ያው ነገሮችን አልረዳም በማለት እንግዲህ ያው ተስፋ በመቁረጥ እያለች እንግዲህ ሻንጣውን እዚህ ቤት ምንም አላደርግም በማለት ሻንጣውን ይዛ እየወጣች ነበረ ያየ ነው ማለት ነው። እንግዲህ ሻንጣውን ይዛ በምትወጣበት ሰዓት ላይ እንግዲህ ሉሊት በመድረስ እንግዲህ ያው ነገሮችን አክሽፈዋለች ማለት ነው። በዚህ ሰዓት ላይ እንግዲህ ሉሊት በመድረሷ ሮዛ ያየችው ነገር ከምድር እስከ ሰማይ ንዝረት በሚመስል ሁኔታ እንግዲህ ደንግጣለች ማለት ነው።
እንግዲህ ሉሊት ባደረገችው ነገር እንግዲህ ልጁን በመጥራት ቤት ድረስ ሮዛ በማየት እንግዲህ ድንጋጤ ውስጥ ገብታለች ማለት ነው። ሮዛ ያው ያደረገችውን ነገር ስለምታውቅ ያ ነገር ሚስጥር ይወጣብኛል በሚል ሁኔታ እንግዲህ ነገሩን በጣም ውስጧ ደንግጧል ማለት ነው። እንግዲህ ዴቭ ደግሞ ይሄ ልጅ ማን ነው በማለት በሚጠይቅበት ሰዓት እንግዲህ ሮዛ ደግሞ በኋላ ጊዜ ማንነቱን ታውቀዋለህ፣ ስለዚህ እኔን ከምጠይቀኝ ለምን እሱን አትጠይቀውም በማለት ይሄንን ነገር ስትል እንግዲህ ሮዛ በድንጋጤ ውስጥ ነው ያለችው ማለት ነው። ሆኖም ግን ያው ሉሊት እንግዲህ የደረሰችው ማለት ነው። ሮዛ እንግዲህ ናይ ሻንጧን ይዛ በምትወጣበት ሰዓት እንግዲህ እዚህ ምን በማረገው እዚህ ምን እሰራለሁ በሚል ሰዓት እንግዲህ ሻንጧን ይዛ በምትወጣበት ሰዓት አረ እዚህ ይሻልሽ ብሻል እያለች እያሾፈችባት እንዳለ ነው ልጁን ሉሊት ይዛ ከቻለችው ማለት ነው። እዚህ ጋ ነው ነገሮቹ በጣም ተገላብጦሽ የሆነባት ማለት ነው። ድንጋጤም ሮዝ ውስጥ የከተታት ማለት ነው። ሮዛ እንግዲህ ያው ያሰበችው ነገር ተሳክቶልኛል ብላ ያው ዴቭን ደግሞ ወደ ራሴ መልሰዋለሁ በሚል ደስታውን እያጣጠመች እያለች ነው ሉሊት ነገሮቹን ያከሸፈችባት። እንግዲህ ያው ዴቭ እንዳየነው ከዚህ በፊት በጥፊም መቷታል። እንደዚህ አይነት ነገር ለምን ትይዣለሽ? ይህ ሚስጥራዊ የሆነ ፎቶ ቪዲዮ እንዴት ትይዣለሽ? አንቺ ደግሞ እንዴት ቀጥሽ ለእኔ ታሳይኛለሽ? በሚል በመናደድ ነበር የመታት። አሁን ደግሞ ይህንን ነገር ሲሰማ ምን እንደሚያደርግ ባናቅም እንግዲህ የዴቭ እና የሚስቱ ግንኙነት ያው ድጋሚ ሊገናኙ እንደሆነ ነው እየተመለከትን ያለው ማለት ነው። ያው አሁን ላይ የምናየው እንግዲህ የሮዝ ተንኮሏ የሚጋለጥበት ሰዓት ላይ ደርሷል ማለት ነው አሁን